ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የዜና ትንታኔያችን ኢትዮጵያ ባህር በር ያጣችበት ምክንያቶች ምንድናቸው? እንዴትስ አጣች? ማንስ አሳጣት? የሚለው ከዚሁም ጋር ተያይዞ አንዳንድ የኢትዮጵያ የጦር መሪዎችን አሰብን እናስመልሳለን እያሉ ይገኛሉ። እነዚህ የጦር መሪዎች በምንድን ምክንያት ነው አሰብንስ እንዴት የሚያስመልሱት? የሚለው የዜና ጥንቅራችን በሰፊው አካተናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ ኢትዮጵያ የቀይ ባህር ጠረፍ ግዛቷን ያጣቸው ከማህፀኗ የፈለቀው ሁለት የባንዳ ተላላኪ ባንዳ በኢትዮጵያ ታሪካዊ ጠላቶች ሁለንተናዊ ገዛ አንደኛው 4 ኪሎ ሁለተኛው አድሃሎ ቤተመንግስት ገብተው በፈጸሙበት የጨለማ ውል ነው። በዓለም ታሪክ ተገንጣይ ሀገር የእናት ሀገር ማዘር ኦፍ ስቴት ባህር ጠረፍ ጠቅልሎ በመውሰድ የተገነጠለ ሀገር የለም ከኤርትራ በስተቀር። ይህም አሳፋሪ ታሪክ ስብራት በየትኛው መንገድ መስተካከል አለበት። ኤርትራ ከኢትዮጵያ ተገንጥላ ሀገር የሆነችው ዓለም አቀፍ ሕግ አግባብ አይደለም። ሁለት የግብፅ ተላላኪ መሪዎች ወቅቱ የአፍሪካ አንድነት ድርጅት ሊቀመንበር የሆኑት ሁስኒ ሙባረክና የተባበሩ መንግስታት ድርጅት ዋና ጸሐፊ ቡጥሮስ ጋሊንና አረብ ሊግና ወዘተ ተረፈ ባሻጥር የዘረፉት የደቡብ ቀይ ባህር ግዛት አስቸኳይ ይመለስ ዘንድ ጊዜው አሁን ነው። ቤተ መንግስት የገባው የባንዳ በወሰነው አሳፋሪ ውሳኔ ተገዥ ሆነው ቀይ ባህር ተዘግቶ ከዚህም በላይ መኖር አይቻልም። በመሆኑም ሻቢያ ጦርነት ከጀመረ አሰብ ደርሶ የሚመለስ ኢትዮጵያ ወታደር የለም ሲሉ፣ የሻቢያ ግብአተ መሬት የምንፈጽመው የለም ሲሉ የኢትዮጵያ የቀድሞው ጦር ኢታማዦር ሹም ተናግረዋል። የኤርትራ ማስታወቂያ ሚኒስትር በአፍሪካ ቀንድ እየተስፋፋ ያለው የተዛባ መረጃ ንግግር በማውገዝ ሀገራት መርህ ላይ የተመሰረተ አቋም ግልጽ አድርጎ ሀቅ እንጂ ልብ ወለድ አይደለም ፋክት ኖት ፋብሪኬት በሚል ርዕስ ዛሬ ባወጣው መግለጫ ኤርትራ ሉዓላዊነት የማንደራደርበት ጉዳይ መሆኑ አጽንኦት ሰጥተዋል። በመግለጫው ስም ባይጠቅስም በቅርቡ በኢትዮጵያ በኩል እየተነሳ ያለው የቀይ ባህር መዳረሻ ጥያቄ ቀጥተኛ ምላሽ የሰጠ መሆኑን አመላክተዋል። ኤርትራ ሉዓላዊ የባህር ዳርቻ ያላት ሀገር መሆኑን የገለጹ ጽሑፉ ወደቦች ሀገራት ሀብት መሆናቸውን አስምሮበታል። በመሆኑም ማንኛውም የወደብ አጠቃቀም ስምምነት በኤርትራና በተመረጡ ሀገሮች መካከል በቀጥታ በሁለትዮሽ ድርድር ብቻ የሚወሰን መሆኑን ገልጸዋል። በመግለጫው የውጭ ኃይሎች የሚያደርጉትን ጣልቃ ገብነት ወይም ማስገደድ አጥብቆ እንደሚቃወም ያስታወቀ ሲሆን ኤርትራ ወደቦች ለውጭ ወታደራዊ ሆነም የባህር ኃይል ዓላማዎች ክፍት አለመሆናቸውን በግልጽ አስቀምጧል። የወደብ መዳረሻ መብት በፖለቲካ ወይም ወታደራዊ ጉዳይ ሳይሆን በንግድና በልማት የሚታይ መሆኑን የጠቀሰው መግለጫው የብስ ተከበን ሀገራት ለአንድ ሎክ ስቴት ተጠቃሚነት በህጋዊና በጋራ ስምምነት የተመሰረተ መሆኑን እንዳለበት በተባበሩ መንግስታት ድርጅት ባህር በር ህግ መሰረት ገልጿል። ኤርትራ የጋራ ተጠቃሚነት የምትደግፍ ብትሆንም በአንዳንድ ወገን በጆብድኝነት ወይም ታሪክ ክለሳ የተመሰረተ ጥያቄዎች እንደማትቀበል አስጠንቅቋል። በአካባቢው ሰላም ሊሰፍን የሚችለው በሀገራት መካከል የሚኖሩ መከባበርና እኩልነት ተመስርቶ እንጂ በቅጀትና በኃይል አይደለም ሲሉ ጽሑፉ ደምድሟል። የሌላን ሀቅ አልነካችም፣ የማይገባትንም አልጠየቀችም ሲሉ ማብራርተዋል። በመሆኑም ከጠላት መንጋዎች ተጠብቃለች፣ ከነጻነቷ ሳትጎድል ዘመናት ተሻግራ ሉዓላዊነትን አክብራለች። በልጅነቷ አንድነት የጸና ጀግንነት በድል ኖራለች፣ በአሸናፊነትም ተከብራ ትኖራለች። ጠላቶች ያላት ሊነጥቋት፣ ሀብቷን ሊያሳጧት፣ ነጻነቷን ሊቀሟት፣ ክብሯን ማንነቷን ሊወስዱባት ያለማቋረጥ ፈተና አብዝተውባታል። ግንባሩን እየጠሩ ዘምተውባታል፣ አዝምተውባታል፣ ጦር እያሾሉም ወሩረውባታል። እሷ ግን የተወረወረባትን እየነቀለች የዘመቱባትን እየመከተች ሳይነኳት የነኳትን እየቀጣች እግሯ ያነሱባትን አደብ እያስገዛች ጠላቶቿ ሁሉ በድል መልሳለች። ኢትዮጵያ በዘመናት የጀግንነትና የደፈርነት ታሪኳ ውጭ የሌላ ሀገር ሀቅ አልነካችም፣ የማይገባትንም አልጠየቀችም፣ የሌላን ወሰንም አልደፈረችም። ነገር ግን ሀቋን አሳልፋ አልሰጠችም፣ ወደፊትም አትሰጥም። ለሀቋና ለክብሯ ሸብረክ ካላለችም ስለምን ቢሉ እርሷ የሌላ አትነካም፣ በራሷም አትሰጥምና። ኢትዮጵያ የዓለም ጂኦፖለቲክ የጂኦግራፊና ኢኮኖሚያዊ የስበት ማዕከል ናት። የቀይ ባህርና የአባይ እመቤት ኢትዮጵያ ሁለት የውሃ አካላት የወዳጅነት ጠላቶች መምጫ ናቸው። ጠላቶቿ ሀብቷን ሊወስዱ፣ ወዳጆቿ ደግሞ ሀብቷን መሰረት አድርገው ወዳጅነት ያልጠናከሩ። እንደ ፕሮፌሰር ላጲሶ ዴልቦ የኢትዮጵያ ረጅም የህዝብና የመንግስት ታሪክ በተሰኘው መጽሐፍ ኢትዮጵያ የስልጣኔ ጥንታዊ የአፍሪካና እስያ አውሮፓ አህጉራት ህዝቦች የመገናኛ ድልድይና በሆነው በቀይ ባህር ስትራቴጂክ ክልል የምትገኝ አፍሪካ ሀያል መንግስትና ስልጣኔ መገኘት ነው ብለው ጽፈዋል። ከጥንት እስከ ዛሬ የኢትዮጵያ ብሔራዊ ህልውና ህይወትና ታሪካዊ ከቀይ ባህርና ከአባይ ሸለቆ ጂኦፖለቲካ ጋር በቅርበትና በሀገር የተያዘ ነው ይላሉ። ጂኦፖለቲካ የአንድ አካባቢ ወይም ሀገር ጂኦግራፊና ድርጅት ሊቀመንበር የሆኑት ሁስኒ ሙባረክና የተባበሩ መንግስታት ድርጅት በዚህ አኳያ ስትራቴጂያዊ አፍሪካ ቀንድ የኢትዮጵያ ህዝብና መንግስት ብሔራዊ ህልውና ህይወትና ነጻነት ከሁለት
ሁለት ቀይ ባህርና ከአባይ ሸለቆ ጂኦፖለቲካ በቅርበትና በጥብቅ የተያያዘ ነው። ኢትዮጵያ ታሪክ ለቀይ ባህርና ለአባይ ሸለቆ ጠረፎችና ወሰኖች ወሳኝ ሚና የሰጡት ጂኦግራፊያዊ አካባቢና ፖለቲካ ስትራቴጂካዊና ኢኮኖሚያዊና ታሪካዊ ሁኔታ ብዙ ናቸው የሚሉት የቀይ ባህርና የአባይ ሸለቆ ጠረፎች ወሰኖች ኢትዮጵያ ከውጭ ዓለምም ጋር የሚያገናኙ በሮችና ድልድዮች ናቸው። ሁለቱም የኢትዮጵያ ብሔራዊ ጠረፎችና ወሰኖች ከጥንት ጀምሮ የሀገር ዋና የንግድ መግቢያና መውጫ በሮች ናቸው። በሁለት ታሪካዊ ጠረፎችና ወሰኖች አማካኝነት ኢትዮጵያ ከጥንት ጀምራ ከየአካባቢው የአፍሪካና እስያ ሀገሮች ጋር የቆየና የጠበቀ ባህላዊና ታሪካዊ ግንኙነቶች መስርታለች። ሁለቱም በኢትዮጵያ በኩል እየጠሮች ናቸው። በዚህም የተነሳ በቀይ ባህርና በአባይ ሸለቆ ጠረፎች ወሰኖች ዓለም አቀፋዊ ሰላምና ጸጥታ መፈለግ ከጥንት እስከ ዛሬ ድረስ የኢትዮጵያ ውጭ ግንኙነት ቋሚ ዓላማና ተግባር ወሳኝ መሆኑን ታሪክ ይመሰክራል ይላሉ። ታዲያ እነዚህ ወሳኝ ስፍራዎች ላይ ጠላቶች አይን ከመነጣጠሩ ተቋርጦ አያውቅም። ሁልጊዜ ጠላቶች የሚመጡት እነዚህ በኩል እንደሆኑ ነው የገለጹት። ቀይ ባህር ከአባይ ሸለቆ ታሪካዊ ጠረፎች ከኢትዮጵያ ምድርና ሕዝብ ላይ እስከ ዛሬ ድረስ ከስፍራ በጊዜ ያልተቋረጠ አዲስ የወራሪዎችና ኢምፔሪያሊስቶች ጥቃትና ጥፋት ሊሰነዘር ኖሯል ነው የሚሉት። እነዚህ ጠላቶች ኢትዮጵያ በወንዟ በአባይ ወንዝ እንዳትጠቀም ጫና እስከ መፍጠር ቀይ ባህርን ባልተቤትም እንድትሳጣ የባህር ክልሏን ሌላ ሀገር እንዲትሆን እስከ ማድረግ ደርሰዋል ነው ያሉት። ያም ሆኖ ግን ኢትዮጵያ በአባይ ወንዝ የመጠቀም መብታችን በጀግንነታቸውና በአንድነታቸው አስከብረዋል። ቀይ ባህር ባልተቤትነትን ለማስመለስ በቁርጠኝነትም ተነስተዋል። ፕሮፌሰሩ ሲጽፉ ጂኦፖለቲክስ አንድ ሀገር ብሔራዊ ጉዳይ እንደ አካባቢ እንደ ዘመኑ ተጨባጭ ሁኔታ መሰረታዊ የእድገትና አስተዋጽኦ ሊደረግ ወይም አፍራሽ ተጽዕኖ ሊያሳድር የሚችል የጂኦግራፊያዊና ስትራቴጂካዊና ፖለቲካና ኢኮኖሚያዊ ሁኔታ መግለጫና መስተጋብር ነው ይላሉ። በዚህ ረገድ የቀይ ባህር የአባይ ሸለቆ ጂኦፖለቲክ ከጥንትና እስከ ዛሬ ድረስ ኢትዮጵያ ረጅም የነጻነት ታሪክ እንደ ዘመኑ ተጨባጭ ዓለም አቀፋዊ ሁኔታዎች ሂደት በሀገሪቱ ውስጥ ብሔራዊና ማህበረሰብነት ላይ መሰረታዊ የልማት አስተዋጽኦና የአፍራሽ ተጽዕኖ ፈረቃ ሊያስከትል ኖሮ ነው የሚሉት። በቀይ ባህርና በአባይ ሸለቆ ላይ የተነሳው ዓለም አቀፋዊ ኢምፔሪያሊስቶች የፋሺዝም ግፊትና የመካከለኛው ምስራቅ የግብጽ መንግስት ክተት በኢትዮጵያ በቀይ ባህርና አባይ ሸለቆ ጂኦፖለቲካ ላይ አፍራሽ ተጽዕኖ አሳድረዋል። የውጭ ተደራዳሪ ኃይሎች በልዩ ልዩ መንገዶች ወቅቶችና በኢትዮጵያ ብሔራዊና ማህበራዊ እድገት ጎዳና ላይ ብዙ እንቅፋቶች በመፍጠር ዛሬ ኢትዮጵያ ህዝብ በሚገኝበት ኋላ ቀር የእድገት ደረጃ ታላቅ አስተዋጽኦ እንዳደረጉ ታሪክ ያስተምራል ነው የሚለው። ለወደፊቱ የኢትዮጵያ መንግስትና ህዝብ ፍጥነት አዲስ ብሔራዊ የጠረፍ እድገትና ልማት ፖሊሲ ፕሮግራም ቀይሶ ተግባራዊ እስኪያደርግ ድረስ ምናልባት በሀገራት በአጠቃላይ ብሔራዊ እድገትና ልማት ጉዳይ ላይ ቀይ ባህርና የአባይ ሸለቆ ጂኦፖለቲካ አፍራሽ ተጽዕኖ በበለጠ ሁኔታ ተጠናክሮ ሊቀጥል ይችላል ይሆናል ብለዋል። የቀድሞ የኢትዮጵያ መሪ መንግስቱ ኃይለማርያም ትግላችን በተሰኘው መጽሐፋቸው በጥንታዊ ኢትዮጵያ ታሪካዊ የውጭ ኃይሎች የዳህላክ ደሴትና ሌሎች ኢትዮጵያ ይዞታ ተቆጣጥረው ኢትዮጵያ ዓለም አቀፋዊ ወደብና የወደቡ ከተማ ካፈረሱ በኋላ ሉዓላዊነታችን ለመዳፈር ሲሞክሩ ኖረዋል ብለዋል ሲጽፉ። ኢትዮጵያ ቀደመ ግዛትና ባህር ክልል ለመቆጣጠር የሚመጡ የውጭ ጠላቶች ኢትዮጵያ ጀግኖች ጽናት መከላከልና መልሶ ማጥቃት የጠላቶች መስፋፋት ሲመክር ኖሯል ብለዋል በጽሁፋቸው። የስልጣኔዎች አብነቶች የሆኑት የአባይ ተፋሰስና ቀይ ባህር ክልል ለመያዝ ከውጭም ከውስጥም ያልተነሳ ጠላት አልነበረም። ለዓለም ውድ ህይወት ፈላጊ የሆኑ ሀብቶች ባልተቤት የሆነች ኢትዮጵያ ጠላቶቿ ከጥንት ጀምሮ ባህር በር የሌላት ኢትዮጵያ ማየት ፍላጎታቸው ሆኖ ምኞታችን እንደነበረ ጽፈዋል። መንግስቱ ኃይለማርያም ሲጽፉም አፍሪካ ለመቀራመት የወሰኑ ምዕራባዊ አውሮፓ ሀገራት ኢትዮጵያን ለመውረር በመንደርደሪያነት የሚያገለግሏቸው ስትራቴጂ ስፍራዎች መርጠው ነበር። በኢትዮጵያ ሰሜን ምስራቅና ምስራቅ ክልል የሚገኙ 8 ስትራቴጂክ አቀማመጥ ያላቸው ባህር በሮች ተከፋፍለው በመክበብ ኢትዮጵያን የማፈን ስራ ሰርተዋል ይላሉ። ሰሜን ምስራቅ አፍሪካ ቀይ ባህር፣ ህንድ ውቅያኖስና አባይ ሸለቆ ተቆጣጥረው ኢትዮጵያን ማፍረስና ለመቀራመት ያደረጉት ጥረት አልነበረም ይላሉ። በሪሁን ከበደ አፄ ኃይለ ሥላሴ ዘመን ታሪክ የተሰኘው መጽሐፋቸው ጠላቶች ኢትዮጵያ ባህርና የባህር ክልል ወደብን ለመውሰድ ሲረባረቡ ኖረዋል ብለዋል በጽሁፋቸው። ኢትዮጵያ ነገስታትም ባህር በራቸውን ላለማጣት ሲዋደቁ ኖረዋል። የታሪክና ባህል ተመራማሪ የሆኑት ፕሮፌሰር አህመድ ዘካሪያስ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በጀግንነት ጸንታ ነጻነቷ ወስና ክብሯን አስጠብቃ ኖራለች ነው የሚሉት። ኢትዮጵያ በዘመናት ጉዞዋ ውስጥ ፈተና ቢደራረባትም ብሔራዊ ጥቅሞቿን ስታስከበር ኖራለች የሚለው ፕሮፌሰሩ ብሔራዊ ጥቅም በሰላማዊ መንገድና በጦርነት ይከበራል። ኢትዮጵያም ሰላምን እያስቀደመች ብሔራዊ ጥቅሞቿን ስታስከበር ኖራለች ይላሉ። ብሔራዊ ጥቅሟ ላይ በጉልበት መጡና ደግሞ የጀግንነት ስትመሰክር የኖረችው ሀገር ናት ብለዋል። ኢትዮጵያ ለዘመናት ነጻነት አክብራ የኖረች ናት። አቀማመጧ ፈተና የበዛባት ነው። የውጭ ጠላቶች ፈተና ደቅነው ነበር። ነገር ግን ኢትዮጵያ ጠላቶቻችን ድል እየነሳች ክብሯን አስጠብቃ ዘልቃለች ነው የሚሉት። ኢትዮጵያ በአፍሪካ ምድር በብቸኝነት ነጻ የኖረች ነጻነቷን ያላስነካች ቀንድል ሆና የዘለቀች ሀገር ናት ብለዋታል። ነጻነቷን ጠብቃ የኖረች ኢትዮጵያ ለዘመናት ይዘው የኖሩባትን የባህር በር ታሪካዊ ስህተት
ስትፈታታ ቆይታለች። ነገር ግን ባህር በሯ ጊዜ የወስድባት ካልሆነ በስተቀር መመለሱ አይቀርም ነው የሚሉት። ኢትዮጵያ ባህር በር ድርሻዋን ማግኘቱ አይቀርም። ኢትዮጵያ የቀድሞ ወደቦች የግመል መፈንጫ ሆነው የሚቀሩ አይመስለኝም። አንድ ቀን መመለሳቸው አይቀርም ይላሉ። ቀይ ባህር ሁሉም ይመኘዋል፣ አስፈላጊና ወሳኝ ስለሆነ። ነገር ግን ኢትዮጵያ ቀይ ባህር ያገለለ አካሄድ አይሰራም። ኢትዮጵያ በነጻነቷ ብቻ ሳይሆኑ በሰላም ማስከበር ስራ በዓለም ታላቅ ስም ያላት በአፍሪካ ቀን በቀይ ባህር የሰላም ሁኔታ ላይ አስተዋጽኦ እንዲኖራት የባህር ድርሻዋን ያስፈልጋታል ነው የሚሉ። የቀይ ባህርና ህንድ ውቅያኖስ ሰላም ማስከበር ኢትዮጵያ ታስፈልጋለች። ውይይት ኢትዮጵያ ባህር በር ባልተቤት ማድረግ ይገባል። ኢትዮጵያ በውይይት የባህር በር ማድረግ ይቻላልም ብለዋል። ኢትዮጵያ የባህር በር የማግኘት ጥያቄ ህግና ታሪካዊ ይደግፋታል። ኢትዮጵያ ተፈጥሯዊ ሀብቶቿ የመጠቀም መብት አላት። የባህር በር መጠቀም ከድህነት መውጫ፣ ኢትዮጵያ ባህር በር መከልከል ምቀኝነት ነው ብለዋል። ኢትዮጵያ ጥያቄ ለማስመለስ የውስጥ ሰላም ማረጋገጥ ይገባል ያሉ ፕሮፌሰሩ የውስጥ ግጭት የሚያባብሱ የውጭ ተጽዕኖ አለ፣ የውጭ አባባሽ ጉዳይ ማየት አለብን። ኢትዮጵያ የአባይና የቀይ ባህር ከተጠቀመች በአፍሪካ ቀዳሚ ትሆናለች የሚል ስጋት አለ። ይህ ስጋት ለማስቀረት ደግሞ የውጭ ጠላቶች የውስጥ ጠላቶች ግጭት እንዲነሳ እንዲባባስ ያደርጋሉ ነው የሚሉት። የውጭ ጠላቶች መጀመሪያ አፍሪካን የሚፈልጓት ጉልበቷን ነበር፣ ቀጥለው መሬቷን ሀብቷን የፈለጉ፣ ቀጥሎ ተፈጥሮ የሰጣትን ጸጋ እንዳትጠቀም የሚፈልጉ ኃይሎች አሉ። ይህ በደንብ መረዳት ይገባል። በእነሱ ሀሳብ መስሪያ ነው የባህር የኢትዮጵያ መሪ መከባበር ችግር አናምጣ ነው ያሉት። ከመገዳደል ከግጭት መውጣት ወደ ሰላም መምጣት ይገባል። አዋጭ ማሰሪያ ውይይት ሰላም ነው፣ ግጭት ማንንም አይጠቅምም የሚሉት የፉክክር ደጃፍ ሳይዘጋ ያራል ያሉት ፕሮፌሰሩ ፉክክር ሀገርን አይጠቅምም፣ በስምምነት ነው ሀገር የሚጸናው ብለዋል። ባህር በስልጣኔ የተሰራባት ታላቅ የተገነባባት ከሀገር የተሳሰረችበት ማንነቷ ዓለም ላይ ጎላ ብሎ የታየበት ሀብቷ ነው ሲሉም ጽፈዋል። በመጀመሪያ ኢትዮጵያ የቀይ ባህር ያሳጣት ውሳኔ ማን ወሰነ? ቀይ ባህር የቀይ ባህር ጉዳይ ህጋዊ፣ ታሪካዊና መልክዓ ምድራዊ ኢኮኖሚያዊ ጥያቄ ነው ብለው እናምናለን። ነገር ግን ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱንም አያስፈልግም ብለዋል። ቀይ ባህር ኢትዮጵያ ለማጣት 30 ዓመትና ከዚያ በላይ የወሰደ ትግል ነበር። ከ30 ዓመት ትግል ውስጥ በብዙዎቹ ርብርብ ኢትዮጵያ ቀይ ባህር ነው ያጣችው። በተደጋጋሚ መንገድ፣ በሰከነ መንገድ ውይይት መሄድ አስፈላጊ ነው። ለማግኘት የፈለገነው ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ግን አላስብም ብለዋል። ጊዜው ግን በቂ ነው። ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ኢትዮጵያ ህዝብ እንደውም የምንፈልገው ነገር እያንዳንዱ ዛሬ ብቻ ስለምናስብ ዳራውን ልንሰጥ ይገባል ብለዋል ይላሉ። መጀመሪያ ኢትዮጵያ የቀይ ባህር ያሳጣት ውሳኔ ማን ወሰነ? ካቢኔ ይሁን ብለን የካቢኔው ዶክሜንት ብንገልጽ ሙሉ ቅርብ ጠቅላይ ሚኒስትሩ የተናገሩ ካቢኔው ያውቀውም አይ ምክር ቤት ይሆናል የወሰነው ብለን ስናስብ ምክር ቤቱ አልነበረ። ምክር ቤቱን ያውቀውም ውሳኔው የለም ኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባልም ነበር። እኛም ያኔ የለም አሉ። ኢትዮጵያ ህዝብ ያልወሰነው ተወካዮች ያላዩት ቢያንስ አስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣት የሚያክልን ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያ ተቋሞች አልገነቡትም። ካቢኔው የማያውቅም አንድ ገጽ ወረቀት ማግኘት አልቻለም። እንዴት እንዳጣነው የሚያስረዳን አሉ። ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው ኢትዮጵያ ባህር በር የሚያሳጣት ውሳኔ ወሰነው ማን ነው የሚለው ጥያቄ ማንሳት እንደ ስህተት ሊሆን ይችላል። ካለን ይንገረን፣ ከሌለ ግን ይህን ጉዳይ የውሃ አንስቶ እንደ መልፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው ይህ ጥያቄ ነው ሲሉ ጠቅላይ ሚኒስትሩ በቅርብ ተናግረዋል።